አንቺ ነፍስሽን አትወጂውም እንዴ? ምን አስበሽ ነው? ጥሩ ነው እንዴ? ግን አንድ ነገር ብትሆኝ እኮ ጠቅላላችን ነበር እኮ የምንገባው። እና ስለሚያፈቅርሽ ነው፣ ስለሚወድሽ ነው። ስለዚህ ነገ ይህን ፊቱን ፈቶ ደግሞ ካንቺ ጋራ የሚወደኝ ሰው እንደዚህ አያሰቃየኝም። በቃ እኔ የምወደው ሰው አለኝ፣ የራሴ ህይወት የምለው ሰው አለኝ። በቃ አንድ ጊዜ ና ይዘናት እንሂድ። ና ዘላት ና ይዘናት በቃ እኛ እዛ እንከባከባታለን። እንከባከባታለን። ልጅ ወንጀል አልሰራም። ልጅ ብሎ የጠጣችው መድኃኒቱን እሷ እንደው ጥሩ ነው። ግን ቁጭ ብለሽ ስታስቢ ግን ጥሩ ነው። ምንም ቢሆን ትልቅ ሰው ሲመጣ ሰላም ነው የሚመጣ። በእኔ ሆነብሽ። እናንተም ልጅ እንድትነኩ አልፈልግም። በመነጋገር የሚፈታ ነገር ነው። በመነጋገር የሚፈታ እሷስ ብትሆን ነፍሷን አትፈልገውም እንዴ? በቃ እናንተ ውጡ ብያለሁ። ውጡ ብያለሁ ናችሁ። በቃ ይዛት አይሆንም። ይቅርታ፣ እርሶ የሚያውቁት ነገር አለ? አላማ ምንድን ነው? አልገባኝም። ይሄ ነገር እኮ ጥሩ አይደለም። ይሄ ነገር አንቺስ ምን ሆነሽ ነው? ምን ያስበሽ ነው? አንቺ ልክ ነሽ እንዴ? ውጣ። እኔ ይዤ ምንም አይነት ማዘር እንደዚህ እኛ ስንናገር ማዘር እርሶናት ብሬ ነው የዚህ ልጅ ነገር እርሶናት ብሬ ነው። ማዘር እኛ እንደዚህ የገፈተረ የተናገረ ልጅን አስተምማታለሁ። እኛ የገፈተረ የተናገረ እንዴት ነው ዝም የሚሉት? አንቺስ ምን ሆነሽ ነው? ምን ያስበሽ ነው? አንቺ ልክ ነሽ እንዴ? ውጣ። ማዘር እኔ ይዤ እርሶናት ብሬ ነው። እሺ እኔ አንተ እቺ ልጅ የሆነ ነገር ብትሆን ከእርሶ ራስ አሁን ምንም አይነት ነገር አይመጣም። እቤቴ ወስጄ ነው እኔ እንትን እምላት። ምንም ነገር አይመጣም። ና ቢንዬ እዚህ ላርጋትና ይዛት ሂድ። እቅፍ አድርጋት ይዛት ሂድ። ኧረ በስመ አብ! ኧረ ተይ በእናትሽ እንዴ! ልክ አይደለሽም። እኔ የትም መሄድ አልፈልግም። በቃ እዚህ ነው መሆኑ ፈልገው አልኳት። አንተ አላማ ምንድን ነው? አልሞታልኩ። ቆይ ምንድን ነው? ምን እንደሆነ ነው የምትፈልገው? ንገረኝ። ምን እንደሆነ ነው የምትፈልገው? አላማ ምንድን ነው? የሚወድሽ ሰው አይፈልግም። ለምንድን ነው? አይደለም። እሺ አሁን አክስትህን ለምንድን ነው ይዘህ የመጣኸው? አልገባኝም። ለምንድን ነው ንገረኝ። እዚህ ጋር አንቺ ልንጠይቅሽ ነው። አንደኛ የመጣው ነው አይደለ? ልንስማማ ነው የመጣው ነው። ምንድን ነው የምንስማማው? ታውቂዋለሽ እኮ ይሄን ለማድረግልሽ እኮ ለአንቺ ለሰላምሽ ብዬ ለሁሉም ነገር ብዬ ነው። አሁን እኔ ማድረገው ነገር ስቀይ ይመስልሽም? ኋላ ግን በህይወትሽ መጥቶ ጊዜ የምታሳልፍበት ጊዜ እየመጡ እንደሆነ እስካሁን ስላልገባሽ ነው ያለው። የምር ግን ትወደኛለህ? ከወደድከኝማ ታዲያ ተወኝ። በቃ እኔ የሚያስደስተኝ ነገር አንተ እንድትተወኝ ነው የምፈልገው። ስላልገባሽ ነው። ጭንቅላትሽን ስላላሰራሽው ነው። ክፈተው፣ ፊትህን ክፈተው። ልሂድ። ማን እንደሆንክ በደምብ ማንነትን ለምን ደበቅ? ማዘር አይዞሽ፣ ይከፍተዋል። ሌላ ሰው አይቶ ደግሞ እንትን እንዳይለው ነው እኮ። እኔ ሰላም መሰል እሱ እንዲተወኝ ነው የምፈልገው። በቃ የዛኔ ሰላም ሆናለ። አሁንም አላወቅኩትም። አላወቅነውም ማለት ምን ማለት ነው? ልጁ እኮ አይደለም ይቅርታ አድርጉልኝ። ልብሱ እንኳን አቋሙ ልብሱ ራሱ ያስታውቃል። በዛ ላይ ደግሞ እናንተ መስማትና እናንተ መረዳት ብትፈልጉ ኖሮ
ኮሜንታተር ብዙ ነገር እያደረገ ነው። ኮሜንታተሮች እንዲሁ ኮሜንታተሮች እንዲሁ እግዚአብሔር ይስጣችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ውድ ቤተሰቦች በመጀመሪያ ላይክ ሰብስክራይብ አድርጉኝ። ቻናሌ በጣም ቀዝቅዟል ማለት ነው ውዶች። ከሞተ ከ2 ወር በላይ ሆነው ማለት ነው እያልኩኝ ነው። እና ውዶቼ በቅንነት ሰብስክራይብ ላይክ አድርጉ። እንግዲህ ወደ ዛሬ ርዕሴ ስመጣ ሄሉ እስካሁን ድረስ አላወቀችው መድኃኒት ምናምን ጠጣ ሐኪም ቤት ነበረች ማለት ነው። ዛሬ ከሐኪም ቤት ወጥታ እቤት መጥታለች ማለት ነው። ይሄው ደግሞ ሽማግሌ ልልክ ነው እያለ ነው። ሽማግሌ እናትሽ ምሽ ብለውኛል አናግራቸዋለሁ እያለ ነው። ይሄ ማይሙት ይመስላል። የሄሉና እናቸው አሁን ሄሉ ታግታ እያዩ ለሱ ሽማግሌሽ የሚሉት ወጉን ጠብቄ ልሄድ ብዬ ነው። እኔ ማዘር ደግሞ ተየት መጡት ያሳዝኑ ማለት ነው። ማዘርዬ አንቱን ገባው እንትን ውስጥ አይ ጊዜው እንደሆነ በጣም ከባድ ነው። እና ውዶች ማለት ነው እኔ እውነት ስላልመሰለኝ የሆነ ነገር ቢኖር ራሱ እና ናቲ ራሱ የሆነ ነገር ይል ነበር ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ ሲቀጥል ማለት ነው ልጁ በጣም የሚያስታውቅ ልጅ ነው። ሌላው ይቅርና እሷ ጋር ሲመጣ የሚለብሰው ይሄ ቱታ አሁን ላይ የለበሰው በፊት እሷ ጋር ሲመጣ የለብሰው ነበረ። ብዙ ነገሮች በቃ ብዙ ከዚህ ከግንባሩ በጣም ነው የሚያስታውቀው ልጁ። ድምፁ በተለይ በጣም ነው የሚያስታውቀው። እና ምን ለማለት ፈልገው እንደሆን ባላቅም ማለት ነው እስካሁን አላወቅነው። አንተ ማንነትህን ደብቀህ ምናምን። ሌላው ቢቀር ይሄ ልጅ አሁን ባለፈው እንኳን ቢላ ይዞ ምናምን አስፈራራን የሆነ አፍሮ ምናምን ብላችሁ ነው እንትን ያላችሁ። ዛሬ ላይ ምንም አልያዘም። ቢያንስ እንዴት አውልቃችሁ ማየት አቃታችሁ ይሄንን ፊቱን ማለት ነው። ሌላው ይቅርና ማለት ነው እኔ ግራ የገባኝ ይሄን ማስኩን አውልቃችሁ እንዴት ማየት አቃታችሁ? ከዛ ሲቀጥል ሄሉ ማለት ነው እውነት ለመናገር መሄድ ብትፈልግ ኖሮ እሷ የሆነ ነገር ብትፈልግ ኖሮ ከቤት ወጥታ ትሄድ ነበር። እንደዚህ ጥሏ ሲሄድ የዛን ጊዜ ብድግ ብላ መሄድ ትችላለች። ገባችሁ አይደል? ወይ ወደ አርባ ምንጭ ወይ ወደ ምናምን ትሄዳለች የሆነ መፍትሄ እስከምታገኝ ድረስ። ካለበተዛ ግን ዝም ብሎ እንደዚህ ያለ እንደዚህ ወጣ ምናምን እኔ አይመቸኝም። ለማንኛውም ተመልካች ብዙ የሚጨነቁ ልጆች አሉና ተመልካች የሚጨነቁም ልጆች አሉ። ህግ የለም ወይ የሚሉ አሉ። እንዲህ እውነት እንደዚህ ሲያደርግ ራሱ ህግ የለም። የእውነት እኮ ነው። አስገድዶ እንትን ማለት እኮ ነው። በቃ ከዶሮ እንትን አስገድዶ ተመድፈር አይተናነስም። ይሄ ፋይል ደግሞ ያዘብኝ የምትለው ፋይሉ ምንድን ነው? በቃ ወይ የራቁት ቪዲዮ ነው ወይ ምናምን ደግሞ አልያዘባትም ይመስለኛል። ድራማው እንዲያምር የተሰራ ይመስለኛል። ለማንኛውም ማዘርም አሉ ዛሬ ውድ ቤተሰቦቼ እና ምንድነው የምላችሁ ውድ ቤተሰቦቼ ይሄ ነገር እውነት ቢሆን ኖሮ አንድ ማዘር ወይ ይቀመጡ ሁለት እዛ አጠገቡ ያለው እህቴ ምን ሆና ነው ብላ ይመጣል። የቤቱ ሴት ልጅ እሷ ብቻ ናት። ስለዚህ ድራማ ነው ያው ዶላር አይደል ምን ይደረግ። ሄሉ ደግሞ አሁን ያለችበት ነገር በጣም ብር ያስፈልጋታል እና ይመስለኛል ከናቲ ጋር ተመካክረው ይመስለኛል እየሰራች ያለችው። ሚስጥር አወጣሽ አትበሉኝ ይመስለኛል ሳይሆን በትክክል ነው እንጂ። እና ለማንኛውም ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ እዚህ ትርፍ ይበል እያልኩኝ ላይክ ሰብስክራይቧን እንዳትረሱ እያልኩኝ ውድ ቤተሰቦች አሳስባችኋለሁ። አበረታቱኝ በቅንነት የሰውን መቀየር የሰውን መለወጥ የምታውቁ ማለት ነው። የኔ ውድ ቤተሰቦች በነገራችን ላይ ዛሬ ላይ እንደዚህ መስራታችንን ሳይሆን ወደፊት እንትናችን እያደገ ሲሄድ ያው ጥሩ ነገር ሀገር ስንገባ እንሰራበታለን ብለን ተስፋ እናደርጋለን። እና የኔ ውድ ቤተሰቦች በተረፈ ወዳችኋለሁ። ሰላማችሁ